ጤና ይስጥልን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምጽ የሰዓቱን ዜና ይዘን ቀርበናል። በመጀመሪያም አርዕስተ ዜና። የህዝቡን በማሳተፍ የመልካም አስተዳደር ችግሮችን ለመፍታት የህዝብ ግንኙነትና የመገናኛ ብዙሃን ባለሙያዎች ኃላፊነታቸውን በአግባቡ እንዲወጡ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጌታቸው ረዳ አሳሰቡ። ህንድና ፓኪስታን በድንበር አካባቢ ያሉ ውዝግቦችን በውይይት እንዲፈቱ ቻይና አሳሰበች። አብራችሁን እንድትቆዩ እንጋብዛለን። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። የተባበሩት መንግስታት የልማት ፕሮግራም በስራ ፈጠራ በትምህርትና በንጹህ የመጠጥ ውሃ አቅርቦት ከኢትዮጵያ ጋር በአጋርነት እንደሚሰራ ገለጸ። ፕሬዝዳንት ዶክተር ሙላቱ ተሾመ የተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ቋሚ ተወካይን አነጋግረዋል። ኢትዮጵያ እያስመዘገበች ካለው እድገት አንጻር በእርዳታ ድጋፍ ከማድረግ ባሻገር በአጋርነት የሚሰራበት ደረጃ ላይ መደረሱንም የተባበሩት መንግስታት የልማት ፕሮግራም ቋሚ ተወካይ አሁን አዚያ አኮአኖች ተናግረዋል። ፕሬዝዳንት ዶክተር ሙላቱ ተሾመ በበኩላቸው የሀገሪቱ ዜጎች የምግብ ዋስትናን ከማረጋገጥም ባለፈ የተሻለ ህይወት እንዲኖራቸው መንግስት በቁርጠኝነት እየሰራ መሆኑን ገልጸዋል። ፕሬዝዳንቱ ዶክተር ሙላቱ በሁለተኛው እድገትና ትራንስፎርሜሽን እቅድ የተባበሩት መንግስታት የልማት ፕሮግራም መንግስት ትኩረት ሰጥቶ እየሰራባቸው ያሉ የልማት ስራዎች ላይ እገዛ እንዲያደርግም ጠይቀዋል። የዘገበው ሪፖርተራችን ብሩክ ተስፋዬ ነው። ለማኑፋክቸሪንግ ዘርፍ እድገት ፋብሪካዎችና ከፍተኛ የትምህርት ተቋማት በቅንጅት መስራት እንዳለባቸው በተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በ2006 በጀት ዓመት በፌዴራል ዋና ኦዲተር የተደረገውን የኦዲት ግኝቶች መሰረት በማድረግም ከኢንዱስትሪ ሚኒስቴርና ከተጠሪ ተቋማት ጋር ውይይት አድርጓል። የኢንዱስትሪ ሚኒስቴር የግብዓት አቅርቦትና የኃይል መቆራረጥ ችግርን በዘላቂነት መፍታት የመፍትሄ አቅጣጫዎችን ሊያስቀምጥ ይገባልን ብሏል። የኢንዱስትሪ ልማቱን ውጤታማ ለማድረግ በቅንጅት ክፍተት ምክንያት ያሳዩትን የኦዲት ግኝቶች ጠንካራ የቅንጅት አሰራር በመዘርጋት መፍታት ይገባልም ነው የተባለው። የውጭ ንግድ አፈጻጸም የተሻለ ደረጃ ላይ ለማድረስና በውጭ ንግድ ምርት ላይ የተሰማሩ አምራቾች ከከፍተኛ ትምህርት ተቋማት እንዲሁም ከገቢዎችና ጉምሩክ ባለስልጣን ጋር በቅርበት መስራት እንዳለባቸውም ተጠቁሟል። የፌዴራል ዋና ኦዲተር ኃላፊ አቶ ገመቹ ዱቢሶ የኦዲት ስራው የተሰራው ዘርፉ የመንግስት የትኩረት አቅጣጫ በመሆኑና ስራዎች በተቀመጠው ስትራቴጂና እቅድ መሰረት መሰራቱን በመከታተል ድጋፍ መስጠት በመሆኑ መስሪያ ቤቶቹ የኦዲት ግኝቶቹን በበጎ ጎን በማየት የማስተካከያ እርምጃዎችን ሊወስዱ ይገባል ብለዋል። ሚኒስቴር መስሪያ ቤቱ በኦዲት ግኝቶቹ መሰረትም ከመንግስት ሕግና መመሪያ ውጭ የተከናወኑትን የሂሳብ ክፍያዎች፣ ግዢዎችና የንብረት አያያዞችን የድርጊት መርሃ ግብር በማዘጋጀት የማስተካከያ እርምጃ መውሰድ ይኖርባታልም ነው የተባለው። ዘገባው የተወካዮች ምክር ቤት የኮሚኒኬሽን ጉዳዮች ዳይሬክቶሬት ነው። ህዝቡን በማሳተፍ የመልካም አስተዳደር ችግሮችን ለመፍታት የህዝብ ግንኙነትና የመገናኛ ብዙሃን ባለሙያዎች ኃላፊነታቸውን በአግባቡ እንዲወጡ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጌታቸው ረዳ አሳሰቡ። ጽህፈት ቤቱ የክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤቶች አመራሮች፣ የፌዴራል መስሪያ ቤቶች የህዝብ ግንኙነት ባለሙያዎችና የመገናኛ ብዙሃን አመራሮች በተገኙበት የ5 ወር እቅድ አፈጻጸሙን ገምግሟል። ሙባረክ መሐመድ ዝርዝሩን አዘጋጅቷል። የኢፌዴሪ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሀገሪቱን የኮሚኒኬሽንና የሚዲያ ዘርፍን በበላይነት የመምራት ፖለቲካዊ፣ ማህበራዊና ኢኮኖሚያዊ መረጃዎችን ለህዝቡ የሚደርሱበትን መንገድ የማመቻቸት ኃላፊነት ተሰጥቶታል። ጽህፈት ቤቱ የ2008 በጀት ዓመት የ6 ወር የስራ አፈጻጸሙን የክልል የመንግስት ኮሚኒኬሽን ጽህፈት ቤት አመራሮች፣ የፌዴራል መስሪያ ቤቶች የህዝብ ግንኙነት ባለሙያዎችና የመገናኛ ብዙሃን ተቋማት አመራሮች በተገኙበት ገምግሟል። ጽህፈት ቤቱ ካቀዳቸው እቅዶች መካከል የኮሚኒኬሽንና የመገናኛ ብዙሃን ባለሙያዎች የመልካም አስተዳደር ችግሮችን በመቅረፍ ሂደት ውስጥ ህብረተሰቡን አሳታፊ በማድረግ ከፍተኛ ሚና መጫወት እንዳለባቸው የጽህፈት ቤቱ ሚኒስትር ኃላፊ አቶ ጌታቸው ረዳ አሳስበዋል። የኮሚኒኬሽን ስትራቴጂያችን ከመልካም አስተዳደር ማስፈን አንጻር በዋናነት ትኩረት ማድረግ ያለበት ህዝብ የሚያነሳቸው ጥያቄዎችና ሃይላይት በማድረግና መንግስት መልካም አስተዳደር ለማስፈን የሚያደርጋቸው እንቅስቃሴዎች ላይ ህዝቡ የጠራ ግንዛቤ እንዲኖረው በማድረግ ህዝቡ የመፍትሄው የችግሩ ሳይሆን የመፍትሄው አካል የሚሆንበት ሁኔታ ማመቻቸት ላይ ትኩረት ያደረገ መሆን ይችላል አለበት።
ኃላፊ ሚኒስትሩ በወቅታዊ ጉዳይ ዙሪያ ላይም በኤልኒኖ ምክንያት የተከሰተው ድርቅ በአሁኑ ወቅት ያለበት ደረጃና ችግሩን በመቋቋም ረገድ መንግስት እያከናወናቸው ባሉ ተግባራት ላይ ማብራሪያ ሰጥተዋል። በእህል ደረጃ ቢያንስ ለሚቀጥሉት 3 ወራት የሚሆን ክምችት በመጋዘኖች ውስጥ አለ። ያንን ክምችት ሪፕሌኒሽ የማድረግ ኃላፊነት የመንግስት ብቻውን ከሚሆን ከእርዳታ ሰጪ አካላት ጋር በመነጋገር ጆይንት የሁማኒቴሪያን ሪሊፍ ዶክመንት አውጥተናል። ስለዚህ መንግስት 2016 ሳይገባ ለ2016 ሪስፖንስ የሚውል ተጨማሪ $90 ሚሊዮን ግዢ ፈጽሟል። በቅርቡ በኦሮሚያ ክልል አንዳንድ አካባቢዎችና በአማራ ክልል ሰሜን ጎንደር ዞን ሁከት የተከሰተባቸው አካባቢዎች አሁን ያሉበት ገጽታንም አብራርተዋል። ሌጂቲሜት ግሪቫንስስ ያለው ህብረተሰብም ጭምር መጨረሻ ላይ ሌሎች ወገኖች ወደ ሌላ አቅጣጫ መውሰድ እንደጀመሩ ሲታይ ህዝቡ ራሱ ይህንን አቅጣጫ መከተል የለብንም በሚል የጸጥታ ኃይሎችን ጣልቃ ገብነት ሁሉ ጭምር የጠየቀበት በዋናነት በህዝቡ የተቀናጀ እንቅስቃሴ ለመክሸፍ የቻለ ነው። የጸጥታ ኃይሎች ሚና እንደተጠበቀ ሆኖ በዋናነት ለሁከቱ መክሸፍ ትልቅ አስተዋጽኦ ያደረገው የህዝቡ የተደራጀ እንቅስቃሴ ነው። የውይይቱ ተሳታፊዎች በሚዲያና ኮሚኒኬሽን ዘርፍ የሚታዩ ችግሮችንም አንስተዋል። የሚዲያ አካላት ጋር መድረክ ቢፈጠር እንድንነጋገር እንድንግባባ እነኚህን ነገሮች በሚመለከት ኮምፕሬሄንሲቭ የሆነ የሚዲያና የኮሚኒኬሽን ስትራቴጂ በመስራት ላይ ነን። እሱን በቅርብ በሁላችሁም ተሳትፎ ጭምር በደንብ ጸድቆ ዳብሮ የምናይበት ሁኔታ ይኖራል። አራተኛው ዙር የህዝብና ቤቶች ቆጠራ ካርታ ስራ በመላ ሀገሪቱ እያካሄደ መሆኑን የማዕከላዊ ስታቲስቲክስ ኤጀንሲ አስታወቀ። በዚሁ ስራ ላይ የተሰማሩ ባለሙያዎችን በመደገፍና ትክክለኛውን መረጃ በመስጠት ህብረተሰቡ የበኩሉን ድርሻ እንዲወጣም ኤጀንሲው ጥሪውን አቅርቧል። ዝርዝሩን ከአማረ ተመስገን። በየ10 ዓመቱ የሚካሄደው የህዝብና ቤቶች ቆጠራ ከሚያስፈልጉት ቅድመ ዝግጅቶች አንዱና ዋነኛው የቆጠራ ቦታ ካርታ ስራ ነው። ይህ የካርታ ሽንሸና አንድ ቤተሰብ ሳይቆጠር እንዳይዘለል ወይም በድጋሚ እንዳይቆጠር የሚያስችል ሲሆን የማዕከላዊ ስታቲስቲክስ ኤጀንሲም ለአራተኛው ህዝብና ቤቶች ቆጠራ የሚውል የካርታ ስራ በመላው ሀገሪቱ እያካሄደ ይገኛል። እሺ ሰላምት እሺ አኔ ኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ ኔት ዳሞሁ ቀደም ሲል ከተሰሩት የካርታ ስራዎች በተለየ መልኩ በቴክኖሎጂ ታግዞ በአንድ ዓመት ተኩል ውስጥ እንደሚጠናቀቅም ኤጀንሲው ገልጿል። ፒዲ የሚባለው መረጃ ተጠቅመን በጥሩ ቴክኖሎጂ ዘመናዊ ሁኔታ ጥራቱን በሚገባ በሚያረጋግጥ መሳሪያ ነው እየተጠቀምነ ያለ ነው። ይሄ ደግሞ ወቅታዊነቱም ይሻሻላል፣ ጥራቱም ይጨምራል። በቴክኖሎጂ መታገዙ የካርታ ስራውን ከማቃለሉ በተጨማሪ ለክትትልና ቁጥጥር አመቺ ሁኔታን ይፈጥራል ተብሏል። በዚህኛው የተሰበሰቡ ወደ ኮምፒውተር ከተቀየረ በኋላ አስፈላጊ የሆኑትን ሁሉንም የተሰበሰቡ ዳታዎችን በዛ ማየት ይቻላል ማለት ነው። ስለዚህ ከድሮ የሚለየው ዋናው ስራ ወረቀት ቤዝድ ሆነው ስራ ጥራቱም ይሆን አስተማማኝነቱ ያሆኑ ስራ ከዛኛው በጣም የተሻለ ነው። የሚሰበሰበውን መረጃ ጥራትና ትክክለኝነት ከማረጋገጥ አንጻር በስራው የተሰማሩ ባለሙያዎች ድርሻ ከፍተኛ ነው ያለው ኤጀንሲው ቴክኖሎጂው የፈጠረውን ምቹ አጋጣሚ በመጠቀም የቁጥጥር ስርዓቱን በአግባቡ እየተከታተለ መሆኑን አስታውቋል። ህብረተሰቡ ደግሞ ትክክለኛ መረጃን ለባለሙያዎች በመስጠት በኩል ርብርብ እንዲያደርግ የማዕከላዊ ስታቲስቲክስ ኤጀንሲ ጥሪ አቅርቧል። ህዝቡም ቢሆን የመረጃው ሰጪ ብቻ ሳይሆን የመጨረሻ ተጠቃሚም ነው። በዛ እውነተኛ መረጃ ላይ መሰረት በማድረግ የሚወጣው ትክክለኛው እቅድ ሁሉ የመጨረሻ ተጠቃሚም ህዝቡ ወይም ህብረተሰቡ ስለሆነ በዚህ በኩል ሁሉም በየደረጃ ያለው ትብብር እንዲያደርጉልን እጠይቃለሁ። አራተኛው ዙር የህዝብና ቤቶች ቆጠራ በሀገር አቀፍ ደረጃ ከ2 ዓመት በኋላ እንደሚካሄድ የኤጀንሲው መረጃ ያመለክታል። በተሽከርካሪዎች ለሚደርስ አደጋ ካሳ ለመክፈል የሚያስችል የሶስተኛ ወገን መድን አዋጅ ተሻሽሎ ጸድቆ የግንዛቤ ማስጨበጫ ስራ እየተሰራ መሆኑን የትራንስፖርት ሚኒስቴር አስታወቀ። ተሻሽሎ የወጣውን አዋጅ በአግባቡ ተግባራዊ ለማድረግ ከባለድርሻ አካላት ጋር የግንዛቤ ማስጨበጫ ውይይት ተካሂዷል። የሩት ወርቁን ዘገባ የሚያቀርበው ብሩክ ተስፋዬ ነው።
በተሽከርካሪዎች ምክንያት በሚደርሰው አደጋ ተጎጂዎች አስቸኳይ የሕክምና አገልግሎትና የተሽከርካሪ ባለንብረቶች የተሽከርካሪ አደጋ የሶስተኛ ወገን መድን ሽፋን እንዲኖረው ተደርጓል። ይህም አሽከርካሪዎች ኃላፊነት ተሰምቷቸው እንዲያሽከረክሩ የሚያደርግ ከመሆኑ ባሻገር የተጎጂዎችን ችግር ለመፍታት ታስቦ የተዘጋጀ መሆኑን የትራንስፖርት ሚኒስትር ዴኤታ አቶ ደሳለኝ አምባዬ ተናግረዋል። ተሽከርካሪ አደጋ ተጎጂዎች የአስቸኳይ ሕክምና አገልግሎት የሚያገኙበትን ስርዓት ለማመቻቸትና የተሽከርካሪ ባለንብረቶች የተሽከርካሪ አደጋ የሶስተኛ ወገን መድን ሽፋን እንዲኖራቸው ማድረግ አስፈላጊ በመሆኑ እንዲሁም የአደጋ ተጎጂዎች የአካል ጉዳትና የሞት ካሳ እንዲያገኙ ለማድረግ የተሽከርካሪ አደጋ ሶስተኛ ወገን መድን አዋጅ ቁጥር 799/2005 ወጥቶ ተግባራዊ እየተደረገ ይገኛል። የሶስተኛ ወገን መድንን በተመለከተ ከዚህ በፊት የነበረው አዋጅ በታየበት የአፈጻጸም ችግሮች አዋጁ ተሻሽሎ ወጥቶ እንዲፈጸምና እንዲያስፈጽም በተቋቋመው የመድን ፈንድ ኤጀንሲ አማካኝነት ተግባራዊ በመደረግ ላይ ይገኛል። በተሽከርካሪ አደጋ ጉዳት የደረሰበት ሰው ያለምንም ቅድመ ሁኔታ ከሕክምና አንስቶ በየደረጃው ካሳ እንዲከፈል አዋጁ እንደሚደነግግ የመድን ፈንድ አስተዳደር ኤጀንሲ የሕዝብ ግንኙነት ኃላፊ አቶ ዘውዶ ወንድም ይገልጻሉ። ተጎጂዎች ከጉዳት በኋላ የካሳ አገልግሎት ማግኘት አለባቸው። በአካላቸው ላይ ለደረሰ አደጋ እንደ ጉዳቱ መጠን እስከ 40 ሺህ ብር የሚደርስ ካሳ ይከፈላል። እንዲሁም ደግሞ የሞት አደጋ ከሆነ የሞተው ሰው በማለፉ በቀሪው የቤተሰብ አባል ውስጥ የተፈጠረውን ማህበራዊና ኢኮኖሚያዊ ቀውስ መሰረት አድርጎ የሞት ካሳ ይከፍላል። ይሁን እንጂ በባለድርሻዎችና በህብረተሰቡ ዘንድ የግንዛቤ ክፍተት በመኖሩ የመልካም አስተዳደር ጥያቄዎች እንዳሉ የመድን ፈንድ ኤጀንሲ የህግ ጉዳዮች የስራ ሂደት ኃላፊ አቶ ሀሰን መሐመድ ይናገራሉ። ተጎጂዎች በአብዛኛው የተሽከርካሪ አደጋ ተጎጂ ሰለባ የሆኑ ሰዎች አሁንም ስቲል ካሳ እየተከፈላቸው አይደለም። ለምን? የግንዛቤ ክፍተት ስላለ። ግንዛቤ በተቻለ መጠን ሰርተናል። በየክልሉ ወርደን ግን ሙሉ ነው ማለት አይቻልም። ያን ክፍተት ይሞሉልናል። ከክልል ከሀገር አቀፍ የመጡ ስለሆኑ ማለት ነው። ያን ክፍተት ይሞላሉ። ስለዚህ ዋናው ዓላማቸው ይሄ ነው። ከነሱ የሚጠበቀው ያን ክፍተት ሞልተው ወደ ተግባር መቀየር። ማንኛውም ሰው ተሽከርካሪው በሶስተኛ ወገን ላይ የሚያደርሰው አደጋ የጸና የሶስተኛ ወገን መድን ሳይኖረው ማሽከርከር እንደማይችል በአዋጁ ተገልጿል። የሰዓቱ ዜና ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ እንደቀጠለ ነው። ሌሽማኒያ ወይም ካላዘር በገዳይነቱ የሚታወቅ የሞቃታማ አካባቢ በሽታ ነው። በሽታው በኢትዮጵያ ያለው ተጽዕኖ ምን ያህል ነው? የሕክምና ባለሙያዎች ሌሽማኒያን ለማከም የሚውለው መድኃኒት የአቅርቦት ችግር እንዳለ ይገልጻሉ። የጤና ጥበቃ ሚኒስቴር በበኩሉ ትኩረት የሚሹ በሽታዎችን ለመከላከልና ለመቆጣጠር የሚያስችል ስልት ተነድፎ እየተሰራ መሆኑን ነው የገለጸው። ለዝርዝሩ የልቤ ማዘንጊያም ከኦሮሚያ ክልል ምዕራብ ሸዋ ዞን አዳበርጋ ወረዳ የመጡት አቶ ከበደ ተዘራ በአለርት ሕክምና ማዕከል በተለምዶ ቁንጭር የሚባለውን ህመም ለመታከም ነው የመጡት። አፍንጫዬ ውስጥ ይደርቃል፣ ያሳብጣል፣ ይደማል። በቃ እንቅልፍ ሌሊት ሲይዘን በቃ ወይንም ደግሞ ጧት ስንነሳ በአይናችንም ማናይ እንደዚህ እያደረገ ሲያንገላታን ነበር የቆየው። የዓለም ጤና ድርጅት ትኩረት የሚሹ የሀሩራማ አካባቢ በሽታዎች ብሎ ከለያቸው 17 በሽታዎች ውስጥ አንዱ በሳይንሳዊ መጠሪያው ሌሽማኒያሲስ የሚባለው በሽታ አንዱ ነው። ጥቁርና በጣም ደቃቃ የሆነች ትንሽዬ ትንኝ የሚተላለፍ በሽታ ነው። አንደኛው ቆዳና እንዲህ አፋችን ወይ አፍንጫችን ውስጥ ያለውን ስስ የቆዳ አካል ዋናውን ቆዳና ያን ስሱን የቆዳ አካል የሚጎዳ ኩታኒየስ ወይ ደግሞ ኩታኒየስና ሙኮኩታኒየስ ተብሎ የሚታወቀው ነው። ሁለተኛው መቅኔን፣ ጣፊያን፣ ጉበትን የሚጎዳ የውስጠኛው ቪሰራል ሌሽማኒያ ወይም ደግሞ ካላዛር ይባላል። በኢትዮጵያ ቆዳ ላይ በሚወጣው የሌሽማኒያ አይነት ወይም ቁንጭር በየአመቱ ከ20 ሺህ እስከ 80 ሺህ ሰዎች ይያዛሉ። የውስጥ አካልን የሚያጠቃው የሌሽማኒያ ዝርያ ወይም የካላዛር በሽታ ደግሞ በቆላማ የኢትዮጵያ አካባቢዎች በስፋት ይገኛል። የካላዛር ህመም በአግባቡ ካልታከሙት ገዳይነቱ ከፍተኛ መሆኑን ነው በአለርት ማዕከል የቆዳና አባላዘር ሕክምና ስፔሻሊስቱ ዶክተር ሽመልስ ንጉሴ የሚገልጹት። በተለይ ቪሰራል ሌሽማኒያስ የሚባለው ወይ ደግሞ ካላዛር የሚባለው በጣም ሰዎችን በመግደል ይታወቃል። ሃይ ሞርታሊቲ ሬት አለው። 6 አመት 7 አመት ይሆነኛል። ነስር በቃ በጣም ይፈስ ነበር። በመጨረሻ በቃ በጣም ስደክም እዚህ መጣው። በጣም ኃይለኛ ትኩሳት፣ ብርድ ማለት እንደዛ አይነት ስሜት ይሰማኝ ነበር እና ብዙ ቦታ ሄጄ ስታከም ወባ ይገኝብኝም ግን ምልክቶቹ የወባ ነው እየተባልኩ
በጣም ብዙ ጊዜ የወባ መድኃኒት ወስጃለሁ። ሕክምናውን ለመስጠት በቂ ማዕከላት አለመኖር፣ የመድኃኒቶች ውድ መሆን ከበሽታው ስርጭት ጋር እንደማይጣጣም ዶክተር ሽመልስ ይገልጻሉ። የበሽታው ስርጭትና የሚሰጠው የሕክምና ተቋማት ይህንን አገልግሎት የሚሰጡ በጣም ጥቂት ናቸው። ስለዚህ ይሄ ችግር አለ። መድኃኒቱንም ስናይ በጣም ውድ ነው። መድኃኒቱ በእርዳታ ነው የሚመጣው። ስለዚህ ይሄ መድኃኒት በበቂ ሁኔታ እየቀረበ አይደለም። በጤና ጥበቃ ሚኒስቴር ትኩረት የሚሹ በሽታዎች ፕሮግራም በተለይም ሌሽማኒያሲስን ለመከላከልና ለመቆጣጠር የሚያስችል ስልት ነድፎ እየሰራ ነው። በሽታው በስፋት ተሰራጭቶ በሚገኝባቸው ክልሎች የሕክምና ጣቢያዎችን በማስፋፋት ላይ እንገኛለን። ለዚህ የሚውለው መድኃኒት ውድ ነው። ከዓለም ጤና ጥበቃ ድርጅቶችና ሌሎችም ለጋሽ ድርጅቶች ጋር በመሆን በቂ መድኃኒት ወደ ሀገር ውስጥ እንዲገባ እየተደረገ ነው። በተለይም ባለፉት 2 ዓመታት የመድኃኒት እጥረት እንዳይኖር እየተሰራ ያለበት ሁኔታ ነው ያለ። የሌሽማኒያሲስ በሽታ በኢትዮጵያ ከ90 በመቶ በላይ አካባቢዎች ይገኛል። ዓለም አቀፍ የጤና መረጃዎች እንደሚጠቁሙት የሌሽማኒያ በሽታ ከ88 በላይ ሀገራት ይገኛል። በየዓመቱም ከ2 ሚሊዮን በላይ አዳዲስ ህሙማን ይመዘገባሉ። የጃካራንዳ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ አክሲዮን ማህበር ለምዝበራ መዳረጉን አባላቱ ገለጹ። ማህበሩ ሲቋቋም ከ20 ሚሊዮን ብር በላይ የነበረው ሲሆን በአካውንቱ 300 ብር ብቻ እንደሚገኝ ነው የወቅቱ የዳይሬክተሮች ቦርድ ያስታወቀው። የንግድ ሚኒስቴር በበኩሉ የቀድሞ ቦርድ በህገወጥ መንገድ የተመረጠ መሆኑን ገልጾ ጉዳዩ ለፍትህ አካላት በማቅረብ እርምጃ ለማስወሰድ ግን መቸገሩን ነው የገለጸው። ደምስ መኩሪያው ተጨማሪ አለው። የጃካራንዳ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ አክሲዮን ማህበር ከዛሬ 7 ዓመት በፊት በ2001 ዓ.ም ነበር 2500 አባላትን ይዞ የተመሰረተው። የአክሲዮን ማህበሩ ከኦሮሚያ ክልል መንግስት አዋሽ ቢሸል አካባቢ 15 ሄክታር መሬት እንዲሁም በባሶ ወረዳ 300 ሄክታር መሬት ወስዶ የእርሻ ልማት ስራውን ማከናወን ጀምሮም ነበር። ይሁን እንጂ የቀድሞ የማህበሩ የዳይሬክተሮች ቦርድ በፈጸሙት ተጠያቂነት የጎደለው ስራም የአክሲዮን ማህበሩ ሲቋቋም የነበረውን ከ20 ሚሊዮን ብር በላይ አጥቶ ችግር ላይ መውደቁን የወቅቱ የዳይሬክተሮች ቦርድ ኃላፊ ማህበሩ ባደረገው ጠቅላላ ጉባኤ ወቅት ተናግረዋል። ባንክም ስንሄድ ምንም የአክሲዮን ሀብት የሌለ መሆኑን አስረድተውናል። 300 ብር ተገኘ። ማህበሩ አባላትን በ2006 በድጋሜ ተመረጠ የተባለው የቀድሞ የማህበሩ የዳይሬክተሮች ቦርድ የፈጸመውን ድርጊት በተመለከተ በመረጃ ላይ የተመሰረተ ጥቆማ ለንግድ ሚኒስቴር ደርሶት እርምጃ ለመውሰድ ፈቃደኛ ሳይሆን መቅረቱን ተናግረዋል። ጥቅምት 19 2006 ዓ.ም መጥቼ ለንግድ ሚኒስቴር ደብዳቤ ያለኝ አስገባሁኝ። የህዝቡ ንብረት በሙሉ እየጠፋ ነው፣ ይሄን እያደረጉ ነው። ይሄ ሲሆን ሰራተኛው ፋይናንስ ታግዶ እኔ ታግጄ ቀጥታ ካሸሯን እያዘዙ የቦርድ ሰብሳቢ ገንዘብ እያወጣ ነው። አመለከትኩኝ። የቦርዱ ሰብሳቢ ቼክ ፈራሚ ሆኗል። ቁጥጥር ኮሚቴው ስራ አስኪያጅ ሆኗል። የአንድ የቦርድ አባል ንግድ መምሪያ ሆኗል። ሰራተኛ ቀጥሮ ማሰራት በሚችሉበት ገንዘብ አለን ብለው ባሉበት ሰዓት ላይ ሰራተኛውን አባረው ራሳቸው ሰራተኛውን። በንግድ ሚኒስቴር የአክሲዮን የንግድና ዘርፍ ማህበራት ጉዳዮች ዳይሬክቶሬት ዳይሬክተር አቶ አየነው ፈረደ በአክሲዮን ማህበሩ ላይ የደረሰው ጉዳት ትክክል መሆኑን ይገልጻሉ። በ2006 በድጋሜ ተመረጠ የተባለው የማህበሩ የዳይሬክተሮች ቦርድም የምርጫ ስነ ስርዓቱን ያልጠበቀ እንደነበር የተናገሩት አቶ አየነው በወቅቱ ንግድ ሚኒስቴርን ወክለው የምርጫ ሂደቱን ሲታዘቡ የነበሩት ኃላፊ ጉዳዩን ተጠያቂነት ሊያስከትል በማይችል መልኩ በስህተት ማለፋቸውን ተናግረዋል። የቦርድ አባላት የነበሩት የተወሰኑ ባለአክሲዮኖች አስተያየታቸውን እንዳይሰጡ ዘጉባቸው። በዚህ ጊዜ ከሚኒስቴር መስሪያ ቤታችንን ተቋማችንን ወክሎ የተገኙት አመራር በዝምታ አለፉ። ስማቸው እየተነሳ አራተው ከስርዓቱ ውጪ እኛ ባለ አክሲዮኖችንን እድል ይሰጠን የምንናገረው ነገር አለ ሲባል በዝምታ አለፉ። የኛ መስሪያ ቤት ባልደረባ ማለት ነው። የአክሲዮን ማህበሩ ባለፈው ዓመት 2007 አዲስ የዳይሬክተሮች ቦርድ መርጦ ጉዳዩን ወደ ፍትህ አካላት በመውሰዱ ንግድ ሚኒስቴር በጉዳዩ ጣልቃ ገብቶ እልባት ለመስጠት ሲቸገር መቆየቱንም አቶ አየነው ተናግረዋል። ለፍትህ አካላት ወስደው የወንጀልም ይሁን የፍትሐ ብሔር ክስ ከመሰረቱ ንግድ ሚኒስቴር እዛ ውስጥ አይገባም። ነገር ግን ጉዳዩ በተጨባጭ በፍርድ ቤት የክርክር ሂደት ውስጥ ያልገባ ምናልባትም እዛ ደርሶ ክስ ሳይመሰረትበት ለመመስረት ጅምሩ ነበረ፣ ግን ክስ ሳይመሰረትበትና በፍርድ ሂደት ውስጥ ያልነበረ ስለነበረ አሁንም ስላላይደለ አሁን የሰጡኝ ምክንያት ትክክለኛ ነው የሚል እምነት የለኝም። ለፍርድ ቤት ባይቀርብም በራሱ በሆነ ምክንያት ተሰናክሎ ቢቀርብም ለወንጀል መርማሪ ፖሊስ ቀርቧል።
እዛ ላይ የቀረበውን እኔ ኢንተርፊር ማድረግ በተቋም ደረጃ ይሄ አስፈጻሚ አካል ነው። ችግሩን ፈጠሩት የተባሉት የቀድሞ የማህበሩ የዳይሬክተሮች ቦርድ አባላት ግን በምን መልኩ ተጠያቂ እንደሚሆኑ የንግድ ሚኒስቴር ያስቀመጠው ግልጽ አቅጣጫ የለም። የአክሲዮን ማህበሩ ባካሄደው ጠቅላላ ጉባኤ ማህበሩን ለማስቀጠል ባለአክሲዮኖች ከዚህ ቀደም የገዙትን ድርሻ 20 በመቶ ለስራ ማስኬጃ እንዲያዋጡ ወስኖ ጉባኤው ተጠናቋል። በተለያዩ 5 ዩኒቨርሲቲዎች እየተገነቡ ካሉ የካንሰር ሕክምና ማዕከላት አንዱ ይህ በሀረማያ ዩኒቨርሲቲ ስር እየተገነባ ያለው የካንሰር ማዕከል አንዱ ነው። ካንሰር ያደጉት ሀገሮች በሽታ ሆኖ ነው ሰው የሚቆጥሩና ግን አሁን ጥናቶች የሚያሳዩት በሽታው በእኛ ህዝብ መካከል ሰፊ ነው። የአማራ ክልል ሰሜን ሸዋ ዞንን ከኦሮሚያ ክልል ምስራቅ ሸዋ ዞን ጋር ለማገናኘት በመገንባት ላይ ካሉ የመንገድ ግንባታዎች መካከል ከግንደበር እስከ ሰንቦ ያለው የመንገድ ግንባታ በተያዘለት የጊዜ ገደብ ውስጥ ሊጠናቀቅ አልቻለም። የተወሰነ ሰዓት ላይ ሰራ ያደርጋሉ፣ ከዛ በኋላ ይጠፋሉ። ከዚያ በኋላ ክረምት ሲመጣ ውሃ ይሸራርፈዋል ያንንም የተሰራውን። በአመቱ ደግሞ እንደገና ጨጭ ያለብሳሉ። አሁንም እንደዛ እየተደረገ ነው ያለው። ነጻነት የሚባል ነገር የለም። ምግብ ለራሱ ስንትና ስንት ከደከምን ከሞትን በኋላ ነው ልናገኘው የምንችል። ሁሉም ማሰር የሚያደርገው አይነት ነገር ላይሆን ይችላል። አንዳንዶቹ ልክ እንደ ልጆቻቸው የሚያዩ ብዙ ሰዎች አሉ። አንዳንዱ ደግሞ ፍጹም ከጭካኔ የተሞላበት አገዛዝ እስኪመስል ድረስ የሚገዟቸው አሉ። የህግ ማዕቀፉ የቤት ሰራተኞች አላካተተም፣ አግልሏል። የተሻለ ህግ በተሻለ ሁኔታ ጥበቃ ሊያደርግ የሚችል እንዲወጣ ከማሰብ በስተቀር ያው ዘግይቷል። እውነት ነው ዘግይቷል። ድምጻቸው ማሰማት የሚችሉ ደካማ ለሆኑ አካላት እነሱ ሳይሆን መጥተው አገልግሎቱን ማግኘት ያለባቸው መንግስት ራሱ ተደራሽ ሊሆን ይገባል። ከውጪ የመረጃ ምንጭ ወዳገኘነው ዜና ነው የምናልፈው። በናይጄሪያ ከድፍድፍ ነዳጅ ሽያጭ የተገኘ ገቢ ወደ ግለሰቦች ኪስ መግባቱን የሚያረጋግጥ ሰነድ መገኘቱን ፕሬዝዳንት መሐመዱ ቡሃሪ ገለጹ። የቀድሞ የናይጄሪያ ነዳጅ ሚኒስትር ማዳም ጂዛኒ አሊሰን ማዲኬን ጨምሮ በርካታ ባለስልጣናት ከመንግስት ሀብት መዝረፍ ጋር በተያያዘ እንደሚጠየቁም ነው ፕሬዝዳንት መሐመዱ ቡሃሪ የተናገሩት። ሙስናን ለማስወገድ ቆርጠው እንደሚሰሩ ቃል በመግባት ባለፈው ሚያዝያ ወር በተካሄደ ህዝባዊ ምርጫ ወደ ስልጣን የመጡት መሐመዱ ቡሃሪ ሙስና መፈጸሙን የሚያሳዩ ሰነዶች ተገኝተዋል ከማለት ውጪ ከጋዜጠኞች ጋር በተካሄደ ቃለ ምልልስ ላይ ዝርዝሩን ከመስጠት ተቆጥበዋል። ፕሬዝዳንቱ ከዓመት በፊት ከአዳሪ ትምህርት ቤታቸው ታፍነው የተወሰዱ 200 ልጃገረዶችን ለማስመለስ ከቦኮ ሀራም ጋር ያለምንም ቅድመ ሁኔታ ለመደራደር ዝግጁ መሆናቸውንም መግለጻቸውን ነው ሮይተርስ በዘገባው ያሰፈረው። ህንድና ፓኪስታን በድንበር አካባቢ ያሉ ውዝግቦችን በውይይት እንዲፈቱ ቻይና አሳሰበች። ሰሞኑን መነሻቸውን ከፓኪስታን ያደረጉ ታጣቂዎች በድንበር አካባቢ በሚገኘው የህንድ አየር ኃይል ጣቢያ ጥቃት በማድረስ 7 የህንድ ወታደሮች መግደላቸውና ከ23 በላይ ማቁሰላቸው የሚታወስ ነው። ጥቃቱን ተከትሎ ታዲያ ህንድ በድንበር አካባቢ የተጠናከረ አሳ እያካሄደ ሲሆን ሂደቱ ሁለቱን ሀገራት ወደ ግጭት እንዳያስገባም ስጋት ፈጥሯል። በካሽሚር ግዛት ይገባኛል የሚወዛገቡት ህንድና ፓኪስታን ከሰሞኑ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በፓኪስታን ያልተጠበቀ ጉብኝት ማድረጋቸውን ተከትሎ የሁለቱን ሀገራት ግንኙነት ያጠናክረዋል የሚል ተስፋ ተጥሎበት ነበር። የአሁኑ የታጣቂዎቹ ጥቃት ግን ህንድ ከፓኪስታን ጋር ያላትን ግንኙነት እንደገና ለማጤን ተገዳለች ነው የተባለው። የህንድ ጸጥታ ኃይሎች 5ቱን ሰርጎ ገብ ታጣቂዎች የገደሉ ሲሆን ቀሪ ታጣቂዎችን ለመያዝ ደግሞ በሄሊኮፕተር የተደገፈ አሳ እየተደረገ ነው። በሁለቱ ሀገራት ድንበር አካባቢ የነገሰውን ውጥረት ወደ ግጭት እንዳይገባ ያሳሰባት ቻይና ደግሞ ሁለቱ ሀገራት ልዩነታቸውን በውይይት እንዲፈቱ ማሳሰቧን ነው ሮይተርስ የዘገበው። ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የህዳሴ ድምፅ ስለተከታተላችሁ በማመስገን የሰዓቱን ዜና በዚሁ ፈጸምን። ተመስገን በየነ ነኝ። ጤና ይስጥልኝ።